የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ወደ እናንተ ማድረስ ጀምረናል። አበይት ዜናዎችን አስቀድማለን። የአማራ ፋኖ ብሔራዊ ኃይል 80 ያገዛዙን ወታደሮች ሙትና ቁስለኛ ማድረጉን አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በዛሬው ውጊያ ከ80 በላይ ያገዛዙን ወታደሮች ሙትና ቁስለኛ አድርጌያለሁ ሲል አስታውቋል። የአርሲውን አሰቃቂ ግድያ ፈጻሚዎች ለሕግ እንዲቀርቡና መንግስት ተጠያቂነቱን እንዲያምን ኢህአፓ ጠየቀ። ሌሎች ተቋማትም ግድያውን በጽኑ አውግዘው ተጨማሪ ጥቃት እንዳይደርስ ለመንግስት አሳስበዋል። ኤርትራ ኢትዮጵያ የባህር በር ባጣችበት ሂደት ለተነሳው የህጋዊነት ጥያቄ ምላሽ ሰጠች። ኤርትራ ተገንጥላ ነጻነቷን ስታውጅ ኢትዮጵያ ከቀይ ባህር ድንበር ተጋሪነት የተነጠለችበት ሂደት ላይ በጠቅላይ ሚኒስትር አብይ አህመድ አማካኝነት በፓርላማ ለተነሳው የህጋዊነት ጥያቄ ምላሽ ሰጥታለች። ከውጭ በታንዛኒያ በምርጫ ሰበብ በተቀሰቀሰ አመጽ ቢያንስ የ700 ሰዎች ህይወት ማለፉ ተገለጸ። የሀገሪቱ ዜጋዎች ባሳለፍነው ሮብ መካሄድ የጀመረውን ምርጫ በመቃወም አደባባይ ወጥተዋል ተብሏል። የአማራ ፋኖ ብሔራዊ ኃይል 80 ያገዛዙን ወታደሮች ሙትና ቁስለኛ ማድረጉን አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በዛሬው ውጊያ ከ80 በላይ ያገዛዙን ወታደሮች ሙትና ቁስለኛ አድርጌያለሁ ሲል አስታውቋል። ከመንግስት ወታደሮች ጋር በተከታታይ ለአራተኛ ቀን ውጊያ እያደረገ የሚገኘው ሰሜን አማራ ቀጠና በላይ ዘለቀ እዝ በመንግስት ወታደሮች ላይ ድል እየተጎናጸፍኩ ነው ብሏል። የእዙ መይሳው ካሳ ሁለተኛ ኮር አራተኛ ቀኑን በያዘው ውጊያ የስርዓቱ አስፈጻሚ ጥምር ቡድን በደለጎና በሻውራ ቀጠና ከፍተኛ ሽንፈትን እያስተናገደ ይገኛል ሲል ገልጿል። ዛሬ ማለትም ጥቅምት 1 ቀን 2018 ዓ.ም የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሻሁራና አጸደ ማርያም ከተሞች ተስቦ ወደ ሞት ቀጠና የገባው ጸረ አማራ ቡድን ከጧቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በማጥቃት ከፍተኛ ድል አስመዝግቤያለሁ ብሏል። በዛሬው አውደ ውጊያ ባስመዘገበው ድል 36 ያገዛዙ ወታደሮች ሲገደሉ 44 የሚሆኑት ደግሞ ቁስለኛ ሆነዋል ሲል ገልጿል። አውደ ውጊያው አሁንም እንደቀጠለ መሆኑን የገለጸው የአማራ ፋኖ ብሔራዊ ኃይል ሁለተኛው አውደ ውጊያ በቋራ ደለጎ ቋራ ኦሜርላ ክፍለ ጦር ከጎንደር ጠቅላይ ግዛት እዝ ጋር በጥምር የሚደረግ መሆኑን ገልጿል። በዚህም ያገዛዙ ወንበር አስጠባቂ ጥምር ኃይል ለማጥቃት አራተኛ ቀኑን በተጠናከረ መልኩ በሚደረገው አውደ ውጊያ ከፍተኛ ድል ማግኘት ተችሏል ነው ያለው። የመንግስት ኃይል ለጊዜው በውል ያልታወቀ ከፍተኛ ቁጥር ያለው ሙትና ቁስለኛ ሲሆን ውሏል። አሁንም ባናብስቶቹ ከበባ ውስጥ ይገኛል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ ምሽት ባወጣው መግለጫ አስታውቋል። የአርሲውን አሰቃቂ ግድያ ፈጻሚዎች ለሕግ እንዲቀርቡና መንግስት ተጠያቂነቱን እንዲያምን ኢህአፓ ጠየቀ። ሌሎች ተቋማትም ግድያውን በጽኑ አውግዘው ተጨማሪ ጥቃት እንዳይደርስ ለመንግስት አሳስበዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በአርሲ ዞን የተፈጸመውን ግድያ በተመለከተ የብልጽግና መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ ሲል ጠይቋል። የኦርቶዶክስ እምነት ተከታይ ንጹሃን ዜጋዎችን በግፍ መግደል ያብቃ፣ ዜጋዎች በህይወት የመኖር ዋስትና ያገኙ ሲልም ከሷል። ኢህአፓ ይህን ያለው ሰሞኑን በአርሲ ዞን የተፈጸመውን ዘግናኝ ግድያ በተመለከተ ዛሬ ጥቅምት 21 ቀን 2018 ዓ.ም ባወጣው መግለጫ ነው። በዚህም ከጥቂት ዓመታት ወዲህ የተባባሱት በዜጎች ላይ የሚፈጸሙ መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ እገታ፣ ማፈናቀል፣ የንብረት ማውደሞች በአስቸኳይ እንዲቆሙ አሳስቧል። በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት 2018 ዓ.ም ብቻ 25 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ምዕመናን በአሰቃቂ ሁኔታ መገደላቸውን ያስታወቀው ፓርቲው ለጉዳዩ ገዢው ብልጽግና ፓርቲን ተችቷል። ገዳዮቹ የኢትዮጵያዊነትና የኦርቶዶክስ ተዋሕዶ እምነት ጠል ስብስቦች የፈጸሙትን ግድያና ያደረሱትን አካላዊ ጉዳት ለሁሉም ዜጋዎች የሚቆምና የሚቆረቆር መንግስት ቢኖር ወይም መንግስት እጁ ባይኖር አያድርጉትም፣ ወንጀል ሰርተውም ያለ ተጠያቂነት አይፋልሉም ነበር ነው ያለው። ድርጊቱን ለሰብአዊ መብት መከበር፣ ለእኩልነትና ለሕግ የበላይነት መስፈን የሚታገሉ ኃይሎች ሁሉ ሊያወግዙት የሚገባ ኢሰብአዊ እኩይና አፍራሽ ተግባር መሆኑን ገልጸው የገዳዮችና የአሰማሪዎቻቸው ዓላማም የህዝቡን አንድነት በማናጋት ሀገርን ማፍረስ ነው ሲል ወንጅሏል። በምዕመናኑ ላይ የተፈጸመውን ግድያና ከፍተኛ አካላዊ ጉዳት በጽኑ ያወገዘው ኢህአፓ መንግስት ቢያንስ የዜጎችን በህይወት የመኖር መብት እንዲያከብር አጥብቀን እናሳስባለን ሲል በመግለጫው አስፍሯል።
ሕይወታቸውን ላጡና የጥቃቱ ሰለባ ለሆኑት ሁሉ ሐዘኑን በመግለጽ አካላዊ ጉዳት ለደረሰባቸው ምዕመናንና ለሟች ቤተሰቦች ስለደረሰው በደልና ጉዳት ይቅርታ እንዲጠይቅ አስፈላጊውን ካሳ እንዲከፍል ኢህአፓ በመግለጫው መንግስትን አሳስቧል። ያለ ጥርጥር የህዝብን ሰላምና አንድነት የሚያናጉ በርካታ ተግባራት ተፈጽመዋል ሲል አያይዞ የገለጸው ፓርቲው ዜጎች አረንጓዴ፣ ቢጫና ቀይ ቀለማት ያለው ሰንደቅ ዓላማ ለምን ያዛችሁ? ለምን አረንጓዴ፣ ቢጫና ቀይ ቀለማት ያላቸው ልብሶች ለበሳችሁ? በሚል ድብደባና ወከባ ተፈጽሞባቸዋል ብለው ዜጎች የመረጡትን ቀለም ቢለብሱና ቢከናነቡትስ መንግስት ምን ያገባዋል ሲልም ጠይቋል። የዜጎች በየትኛውም የኢትዮጵያ ክፍል የመኖርና ሀብት የማፍራት መብት ተጥሶ በተለይ ባለፉት 7 ዓመታት ታይቶ በማይታወቅ ደረጃ በዘርና ሃይማኖት ላይ ያተኮረ ግድያ በተለይ በኦሮሚያ ክልል በፖሊሲ የሚመሩ በሚያስመስላቸው ደረጃ ተፈጽመዋል ሲልም ከሷል። ወንጀሎቹ በተፈጸሙባቸው ቦታዎች የነበሩ የጸጥታ አካላት የሚጠበቅባቸውን የዜጎችን ሕይወትና ደህንነት የመጠበቅ ግዴታቸውን እንዳልተወጡ የገለጸው ፓርቲው ወንጀሉ ሲፈጸም በዝምታ ማሳለፋቸውና ከገዳዮቹ ጋር ተባባሪነታቸውን ማሳየታቸው በርካቶች በጉዳዩ ላይ የመንግስት እጅ አለበት ብለው እንዲደመድሙ አድርጓል ብለዋል። በገዢው ድርጅትና በወቅቱ መንግስት ላይ ዜጎች ከፍተኛ ጥርጣሬያቸውን እየገለጹ ነው ሲልም በመግለጫው አስፍሯል። መንግስት ስልጣን የሚይዘው የዜጎችን በሕይወትና በሰላም መኖር እንዲሁም ሀገራዊ አንድነትን ለማስጠበቅ ነው ሲል ገልጾ የህዝቡን ደህንነት እንዲጠብቅ ማሳስቧል። የኢትዮጵያ ዘውድ ምክር ቤት በበኩሉ የአርሲውን የአማኞች ግድያ አስመልክቶ ባወጣው መግለጫ የ25 ኦርቶዶክሳውያን አሰቃቂ ጭፍጨፋ እንዳሳዝነው ገልጿል። ባለፉት ዓመታት በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ግድያ ሲደጋገም መታየቱን ያስታወቀው ምክር ቤቱ ባለፈው ሰኔ በደብረ ከዋክብት ዝቋላ ገዳም የሚገኙ መነኮሳት መገደላቸውን አስታውቋል። የሚመለከታቸው አካላት ምዕመናንን በሃይማኖትና በብሔር ለይተው ከሚያንገላቱና ነፍስ ከሚያጠፉ እንዲጠብቋቸው አሳስቦ ሃይማኖትን በነጻነት የተከተሉ መኖር ከሰብአዊ መብቶች ዋነኞቹ መካከል በመሆኑ ሊጠበቅ ይገባል ሲልም አሳስቧል። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በበኩላቸው በግድያው ላይ መግለጫ ወጥተው ድርጊቱን አውግዘዋል። ጉባኤው በአርሲ በኦርቶዶክሳውያን እየደረሰ ያለው ግድያና ስቃይ በየጊዜው እየጨመረ መሆኑን ተረድቻለሁ ብሏል። መንግስት የዜጎችን በሰላም ወጥቶ መግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት መሆኑን የጠቀሰው ጉባኤው ችግሩ ከዚህ በላይ ተባብሶ ተጨማሪ ሰቆቃ ከመከሰቱ በፊት አስፈላጊውን የህግ ማስከበር ስራ እንዲሰራ አሳስቧል። ኤርትራ ኢትዮጵያ የባህር በር ባጣችበት ሂደት ለተነሳው የህጋዊነት ጥያቄ ምላሽ ሰጠች። ኤርትራ ተገንጥላ ነጻነቷን ስታውጅ ኢትዮጵያ ከቀይ ባህር ድንበር ተጋሪነት የተነጠለችበት ሂደት ላይ በጠቅላይ ሚኒስትር አብይ አህመድ አማካኝነት በፓርላማ ለተነሳው የህጋዊነት ጥያቄ ምላሽ ሰጥታለች። ጠቅላይ ሚኒስትሩ በሰሞነኛው የፓርላማ ቆይታቸው ስለ ቀይ ባህር በሰጡት ማብራሪያ ኢትዮጵያ ከቀይ ባህር ተጋሪነት የተነጠለችበት ሂደት ላይ የህጋዊነት ጥያቄ ማንሳታቸው ይታወሳል። አብይ ኢትዮጵያ ቀይ ባህርን ያጣችበት ህጋዊ የስምምነት ሰነድ አለመገኘቱን በመጥቀስ የህጋዊነት ጥያቄ ማንሳታቸውን ተከትሎ ኤርትራ ምላሽ ሰጥታለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው ላነሷቸው ነጥቦች በተከታታይ ምላሽ መስጠታቸውን ቀጥለዋል። የዛሬው ምላሻቸው ትኩረት ጠቅላይ ሚኒስትር አብይ አህመድ በመንግስት ደረጃ ለመጀመሪያ ኢትዮጵያ የባህር በር ባጣችበት ሂደት ላይ የህጋዊነት ጥያቄ ባነሱበት ጉዳይ ነው። ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው ኢትዮጵያ የባህር በር እንዲታጣ የተደረገበት ሂደት ምንም አይነት ህጋዊ መሰረት የሌለው መሆኑን መናገራቸውን መዘገባችን ይታወሳል። ኢትዮጵያ ስምምነቷን ያረጋገጠችበት ህጋዊ ሰነድ በየትኛውም የሀገሪቱ ከፍተኛ የስልጣን አካል ወይም በህዝቡ ያልተወሰነ መሆኑን በመጥቀስ ጥያቄ ማንሳታቸውን ኤርትራ ተቀባይነት የለውም ብላለች። የማነ በጉዳዩ ላይ ዛሬ ጥቅምት 21 2018 ዓ.ም በይፋዊ ኤክስ ገጻቸው ባሰራጩት ጽሑፍ የህጋዊነት ጥያቄውን ጠቅላይ ሚኒስትር አብይ ራሳቸው ዘንግተውታል ብለዋል። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀድሞ ውሎችን የሚያጸና ስምምነት መፈራረማቸውን የማነ ገልጸዋል። አብይና ኢሳያስ አፍላ ወዳጅነት ላይ በነበሩበት ወቅት ከ7 ዓመት በፊት በአስመራ የተፈረመው በኤርትራና በኢትዮጵያ መካከል የሰላምና የወዳጅ ስምምነት ነው። ምንም እንኳን ስምምነቱ ሰላም፣ ወዳጅነትና ትብብር ለማጠናከር የተፈረመ ቢሆንም ኤርትራና ኢትዮጵያ አስቀድመው የተሻሩ ውሎችን ጭምር ማረጋገጫ እንደወሰደች የየማነ ጽሑፍ ያመላክታል። የማነ ለጠቅላይ ሚኒስትሩ የህጋዊነት ጥያቄ ማንሳት ምላሽ በሰጡበት ጽሑፍ የአስመራው ስምምነት ቀድሞ የነበሩ አለመግባባቶችን ጭምር የዘጋ መሆኑን ጠቁመዋል። እንደ ማሳያነትም ኢሳያስና አብይ በፈረሙት የአስመራው
ስምምነት በ1900 በ1902 እና በ1908 ስምምነቶች መሰረት ኤርትራ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበር ያጸደቀ መሆኑን ጠቁመዋል። ስምምነቱ የኤርትራ ኢትዮጵያ ድንበር ኮሚሽን ወይም ኢኢቢሲ ውሳኔ ተግባራዊ ማድረግን እንደሚጨምር የማነ ገልጸዋል። ይሁን እንጂ የአስመራውም ይሁን የሳውዲ አረቢያ ጅዳው ስምምነት ተግባራዊ ሳይደረግ አብይ የኖቤል ሰላም ሽልማት ያገኙበት የሁለቱ ሀገራት ግንኙነት መዝለቅ አልቻለም። አሁን ላይ ኢትዮጵያ ያላግባብ ያጣችውን የባህር በር ለማስመለስ በመንግስት ደረጃ የያዘችው አቋም ኤርትራን አስደንግጧል። ኤርትራ በጉዳዩ ላይ ለመነጋገር በሯን አስቀድማ መዝጋቷ ደግሞ ውጥረቱን አባብሶታል። አብይ ቀይ ባህር ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ጉዳዩ በድርድር እንዲታይ ለአደራዳሪ ሀገራት ጥሪ አቅርበዋል። በዚሁ ጉዳይ በድርድር ስምምነት ላይ መድረስ ካልተቻለና ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ከውጭ በታንዛኒያ በምርጫ ሰበብ በተቀሰቀሰ አመጽ ቢያንስ የ700 ሰዎች ህይወት ማለፉ ተገለጸ። የሀገሪቱ ዜጋዎች ባሳለፍነው ሮብ መካሄድ የጀመረውን ምርጫ በመቃወም አደባባይ ወጥተዋል ተብሏል። አመጹ መባባሱን ተከትሎ በመላ ሀገሪቱ የኢንተርኔት አገልግሎት ተዘግቷል የተባለው የቻደማ ተቃዋሚ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ በመላ ሀገሪቱ ከ700 እስከ 800 ሰዎች ተገለዋል ብለዋል። በዋና ከተማዋ ብቻ 350 ሰዎች በጸጥታ ኃይሎች ጥቃት ህይወታቸው አልፏል ያሉት ኪቶካ የሟቾቹ ቁጥር ከዚህ መብለጡ አይቀርም ሲሉ ተናግረዋል። አብዛኛዎቹ ሆስፒታሎችና ክሊኒኮች መረጃ ለመስጠት ፈርተው እየደበቁ ነው ብለዋል። ቃል አቀባዩ ለተፈጠረው አለመረጋጋት የፕሬዝዳንት ሳሚያ ሱሉሁ መንግስት ተጠያቂ አድርገዋል። የፕሬዝዳንት ሳሚያ ሱሉሁ መንግስት የተፎካካሪ ፓርቲ አመራሮችን አስሯል፣ ቀሪዎቹንም ከምርጫ አግዷቸዋል የተባለው አመፀኞቹ ተቃዋሚ ፖለቲከኞች ሳይሳተፉ የሚደረግ ምርጫ ፍትሃዊ ባለመሆኑ መደረግ የለበትም በሚል ነው አመጹን የጀመሩት ተብሏል። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ከትናንት ወዲያ ሮብ ዕለት ከተካሄደው ምርጫ ጋር ተያይዞ በተነሳው ወጣቶች በተሳተፉበት ህዝባዊ አመጽ እስካሁን ድረስ ከ700 የሚበልጡ ሰዎች መገደላቸውን ነው የሀገሪቱ ዋነኛው ተቃዋሚ ፓርቲ ቻዲማ ያስታወቀው። በዚህም በታንዛኒያ ዋና ከተማ ዳሬ ሰላም 350 በሙዋንዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ፓርቲው ቻዴማ ቃል አቀባይ ኪቶካ በሌሎች የሀገሪቱ ክፍሎች የተገደሉትን ስንጨምርበት ቁጥሩ በድምሩ ከ700 እስከ 800 ይደርሳል ብለዋል። ቻዲማ ፓርቲ ከገለጸው ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘሁት ባለው መረጃ ያረጋገጠው ደግሞ አጂያንስ ፍራንስ ፕሬስ ነው። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቃል አቀባይ ሴፍ ማጋንጎ ገልጸዋል። ተአማኒነት ካላቸው ምንጮች ለማረጋገጥ እንደተቻለው እስካሁን ድረስ ከጸጥታ አካላት በተተካው ጥይት ህይወታቸው ያለፉ ሰዎች ቁጥር 100 እንደማይሞሉ ነው የተናገሩት። የሀገሪቱ የጸጥታ አካላት በተቃዋሚ ሰልፈኞች ላይ ጠመንጃን ጨምሮ ያልተመጣጠነ ኃይል ከመጠቀም እንዲቆጠቡና የተፈጠረውን ችግር ለማብረድ የሚችሉትን ሁሉ ጥረት እንዲያደርጉም የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ቃል አቀባዩ ማጋንጎ ጥሪ አቅርበዋል። አምነስቲ ኢንተርናሽናል በበኩሉ 100 ሰዎች መሞታቸውን መረጃ እንደደረሱት አስታውቋል። ለህዝባዊ አመጹ መነሳት ዋነኛው ምክንያት ሁለቱ ዋነኛ የሀገሪቱ ተቃዋሚ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውና ያለ ተቃዋሚዎች ተሳትፎ ምርጫው መደረጉ መሆኑ ተዘግቧል። የአመጹ የቅርብ መንስኤ ደግሞ በዚህ መንገድ በአወዛጋቢ ሁኔታ በተደረገው ምርጫ ተቃዋሚ ሰልፈኞች ምርጫው ውጤት እንዳይገለጽ ቢፈልጉም የሀገሪቱ ብሔራዊ ቴሌቪዥን የዋና ዋና ምርጫ ጣቢያ ውጤቶችን ሮብ ዕለት ማሳወቁ ነው። ታንዛኒያ ነጻነቷን ካገኘችበት እንደ አውሮፓውያን አቆጣጠር ከ1961 ጀምሮ ሀገሪቱን በመምራት ላይ ያለው ገዢው የቻማቻ ማዚንዱፒ ፓርቲ በስልጣን ሊያቆይ የሚችለውን ውጤት ማስመዝገቡን መግለጹን ተከትሎ ነው። የሀገሪቱ ብሔራዊ ምርጫ ባለስልጣን ተጨማሪ ምርጫ ውጤቶችን ከመግለጽ እንዲቆጠብ የሚጠይቁ በመቶዎች የሚቆጠሩ ሰልፈኞች ዛሬም ለሶስተኛ ቀን በዋና ከተማ ዳሬ ሰላምና በተላላቅ የሀገሪቱ ከተሞች አደባባይ ሰልፍ ወጥተዋል። መንግስት ኢንተርኔት ከመዝጋት በተጨማሪም የሰዓት እላፊ ገደብ የጣለ ሲሆን ከፍተኛ የጸጥታ ቁጥጥር እያደረገ ይገኛልም ተብሏል። አድማጮቻችን ከቦርከና ሚዲያ ለሰዓቱ የያዝናቸው ዜናዎች ተጠናቀዋል።